Stampede Media. የማስታወቂያው ጣጣ ጓደኛ አባይነ ትውልድ አሻገር ወደ ተሰኘችው ቸርቻችን ቶሎ እንደደርስ አስጠንቅቆ ነገረኝ። ይሄ ነገር የማያልቅበት ሰውዬ ደግሞ ምን ይለኝ ይሆን እያል ስከንፍ ወደ ቸርቻችን አመራው። ገና የቸርቻችን ቅጥር ግቢ ውስጥ እንደገባው ሱፍ የለበሱ ወንዶችና የተዋበ ቀሚስ ያደረጉ ሴቶች ይታያል። ውበታቸው አስደምሞኝ ፈዝዤ ሳለው አባይነ ወደ ቢሮ እንድመጣ በምልክት ጠራኝ። ለሰላምታ እጄን እየዘረጋሁለት ምን ተፈጥሮ ነው እንዲህ አቻኩሌ ጠራኝ አልኩት። ያላሰብኩት ነገር ተፈጥሯል፣ ጉደኝ ይላሉ አለ። ምን ነው እጩኛ እነዚህን ሽማግሌ አድርገህ ላካለች እንዴ አልኩት። አባይነም በረጅሙ ተንፍሶ አንድ ወረቀት ሰጠኝ። ወረቀቱን አገላብጬ አየሁት። አባይነም ግራ መጋባቴን ተገንዝቦ ኢንተርቪው ስናደርግ ውጤት የምትይዝበት ፎርም ነው አለ። ነገሩ ይበልጥ ግራ ስላጋባኝ የምን ኢንተርቪው ነው? የቸርችቱ ኤችአር ሆንክ እንዴ? የወጣቶች ዘርፍ አስተባባሪ ነበር? አገልግሎት ቀየርክ ወይስ መፈንቅለ ስልጣን አድርገህ አስተዳደሩን ተቆጣጠር? ወንድሜ እኔ ከክፉ ስራ ጋር አልተባበር አልኩት። አንተ ምንድን ነው የምትቀባጥረው? ኢንተርቪው ነው ተባልክ አይደል እንዴ ብሎ ተቆጣኝ። እና ውጭ ያሉ ሱፍ ምናምን የለበሱ ስራ ፍለጋ መጥተው ነው አልኩት። አባይንም ራሱን ባውንታ ነቀነቀልኝ። ምን አካውንታንት ምናምን ልትቀጥሩ ነው? በቋሚ ነው ወይስ በኮንትራት? እንዴ አካውንታችንን ፍሬዮት ለቀቀች ብቻ እንዳትለኝ። በልቤ የከበደች እንደመጣች ስለነገርኩ ነው ያባራቸዋል። አንተ ሰውዬ ምንድን ነው የምትቀባጥረው? ስለምን አካውንታንት ነው? ስለምን ቅጥር ነው የምታወራው? አሁን የባሰ ግራ አጋባኝ። ራስ አይደለ እንደ ኢንተርቪው ምናምን ያልከኝ አሉት። እሱማ ግን ችግር ተፈጥሯል አለ። የምን ችግር አልኩት። ያው ቢቶ ታውቀኝ የለ የሆነ ሰዓት ነካ ያደርገኝ የለ ድንገት ተነስቼ ማስታወቂያ ለጠፉ አለ። ምን አይነት ማስታወቂያ አልኩት። በቃ ጨለማን ተገን አድርጌ ክፍት የሥራ ቦታ ማስታወቂያ በተወሰኑ ታፔሎች ላይ ፖሎች ላይ ለጠፉ አለ። አልገባኝም፣ ትንሽ አብራራው አልኩት። አባይንም ከጠረጴዛው በኮምፒውተር የተጻፈ ጽሑፍ ያረፈበት አንድ የኤፎን ወረቀት አንስቶ ሰጠኝ። የተጻፈውን ጽሑፍ እንዲህ ይላል: ማስታወቂያ፣ አስቸኳይ ክፍት የሥራ ቦታ፣ ድርጅት ትውልድ አሻጋሪ ዓለም አቀፍ ቤተክርስቲያን፣ የሥራ መሪው መጠሪያ የቤተክርስቲያን አጋፋሪ፣ ተፈላጊ የትምህርት ደረጃ ኤምኤስሲ ኤምቢኤ እና ከዛ በላይ በብሔርተኝነት፣ የሥራ ልምድ 2 እና ከዛ በላይ ቤተክርስቲያኖችን የከፋፈለ፣ ምዕመንን የማምስ ችሎታ ያለ ላይ የሰለጠነ ቢሆን ይመከራል። የማዕረግ ስም ማንኛውም አይነት ስም ሆኖ አጓጊ፣ ጾታ አይለይም፣ ብዛት ያገኘነውን በሙሉ፣ ደሞዝ ማራኪ፣ ማሳሰቢያ ወደ ቤተክርስቲያን በሚያመጡት ሰው ልክ 50% ኮሚሽን ይታሰብሎታል ይላል ማስታወቂያው። እንዴ እና ህዝብ ይህን ማስታወቂያ አይቶ ነው የመጣው አልኩት። መሆኑ ነው እንግዲህ አለ። አቤክስ 50%ቷ ግን አልገባችኝ። ቢቶ ምን መሰለ፣ አንተ ያመጣው ሰው ለቤተክርስቲያን 100 ብር ከሰጠ 50 ብር ወደ አንተ ኪስ ገቢ የምትደረግ ናት አለ። እንዲህ አይነት አሰራር ካለማ አሪፍ ዲታዎችን አውቃለሁ። እንዲመጡ አድርጋ ጓደኛዬ ነው ምናምን ብለህ ኮሚሽን መቀነስ አትችልም አልኩት። ሰውዬ ታመራለህ እንዴ? ነካስ ያደርገኝ የለጠፍኩት የውሸት ማስታወቂያ እኮ ነው። በል ተራ በተራ አስገባቸዋል። በመጀመሪያ የገባችው ሴት ነበረች። እንኳን ደህና መጣሽ አላት አባይን እንድትቀመጥ እየጋበዛት። እንኳን ደህና ቆያችሁኝ እንዳለችን ጎሮሬን ጠራርጌ ስሟን ጠየኳት። ልጅቱም እየተቅለበለበች ራሷን አስተዋወቀች። አስደናቂውና አንቀጥቃጯ የእግዚአብሔር ሴት ነቢይት ዲቦራ አንበሴ ይባላለሁ። ቤተክርስቲያን በእኔ ላይ በሚገለጠው ታምር ከፍሎ የማቆም አቅም አለኝ። ልክ ሙሴ እስራኤልን ቀይ ባህርን በበትሩ መጥቶ ባህሩን እንደከፈለው ማለት ነው። መጽሐፍ ቅዱሳዊ ድጋፍ ልስጣችሁ ብዬ ነው ብላ ተንጣጣችብን። አባይንም ደግሞ ስንት ቢከፈልሽ ደስ ይልሻል ብሎ ጠየቃት። እርሷ ምንም ሳያደነቃቅፈ ወይል እንግዲህ ቤት፣ መኪና፣ ቀለብ ተችሎኝ 95,000 ብር ቢከፈልኝ ደስ ይለኛል አለች። ከድንጋጤ የተነሳ ትሄዱ አለች። አይኖች የፈተቱ 95,000 ማለት አልኳት። አዝናችሁልኝ ነው አይደል? ኢትስ ኦኬ ችግር የለውም። የጌታ ቤት አገልግሎት አይደል? ካልተረዳዳ እንዴት እናገለግላለን? አይኖ አሳንሻለሁ። እነ ጳውሎስ ድንኳን እየሰፋ አይደል ያገለገሉት? መጽሐፍ ቅዱሳዊ ድጋፍ ልስጣችሁ ብዬ ነው አለች። እኔም በሹፈት ሆኜ አላነሰም ግን በወር 95,000 ብር። ኦ ጋድ! ለአገልጋዮቻችሁ የምታዝኑ ሰዎች ናችሁ። ከስንቱ ላይ ሰይጣን እያባረረች እቺ ብቻ ክፍያ ምን ያደርግላታል ብላችሁ ነው አይደል? በቃ እንደ አውሮፓ እግር ኳስ ተጫዋቾች በሳምንት ባይሆን በ15 ቀን 95,000 ብር ክፈሉ። 95,000 ማለት መኪናና ቤት ቀለብ ተችሎሽ ነው አላት አባይ። ያ
በነገራችን ላይ ቪትስ አልፈልግም፣ የቦሌ ባጃጅ ናት። ሚኒመም ኤክስኪዩቲቭ ይሁንልኝ። ቤት ተለቅ ያለ አታስቡ፣ ቪላ ነገር ይበቃኛል። ቀላል ብዙ አልፈልግም። ኢሮፒያን ዲሽ ማዘጋጀት የሚችል ሼፍ ከቀጠላችሁልኝ ይበቃል አለች። በዚህ ጊዜ ራሴን እንደምንም ለመቆጣጠር እያልኩ ትዊንስ ኤልዛቤት የሌሎች ተወዳዳሪዎችን ውጤት አይተን እንደውልሻለን ብዬ ስሸኛት እንዲህ አለች። አይ ሆፕ እኔ ያቀረብኩላችሁ ኦፈር በነፃ እንደሆነ ቁጠሩት። እውነትም ይሄ ነገር ውስብስብ ነው። ቀጣይ የነበረው ተረኛ ሲገባ ደሞዝ ስንት ይሁንልህ ስንለው ያልጠበቅነው ምላሽ ሰጠ። ደሞዝ ወራዊ ክፍያ ምናምን አልፈልግም፣ አልወድም፣ የካዝናውን ቁልፍ እንድትሰጡኝ ነው የምፈልገው ብሎ ኩም አደረገ። ሌሎችም ብዙ ሰዎች ኩም እያደረጉ ነው። በመጨረሻም አንድ ያልጠበቅነው ሰው ገጠመን። ሰውነቱ ገዘፍ ያለ ስለነበር ለቦዲጋርድነት ለመወዳደር የመጣ መሰለኝ። ፈራ ተባ እያልኩ ስሙን ጠየቅኩት። እግዚአብሔር ቀብቶ ያስነሳው የመጨረሻው ነቢይ ጸጥ አድርጋቸው ዳምጠው አለ። ሰጥ እያደረጉ ለመዳመጡ የመጣው አልኩ ለራሴ። አባይንም የትምህርት ደረጃውን ሲጠይቀው ቆጣ ብሎ ምን ያደርጋል የትምህርት ደረጃ እኔ እያለሁ ሸክብ ካልወጣው የሚል ካለ ጥርሱን አወልቃለሁ። በተለይ የማዕረግ ስሜን ካልጠሩት ቸርችቷን ብቻ ሳይሆን አናታቸውን ጭምር ነው የምከፍለው። እናንተም ብትሆኑ አለ። በዚህ ሰዓት የተሰማን ድንጋጤ አድርስ ነው። ብቻውን ፈራ ተባ እያልኩ እስቲ አንተ ገና ከማለቴ ጸጥ አድርጋቸው ሙሉ ስሜን ጥራው ብሎ አንባረቀብኝ። እሺ እግዚአብሔር ለመጨረሻ ጊዜ ቀብቶ ያስነሳ የመጨረሻ ነቢይ ጸጥ አድርጋቸው ትንሽ ስላንተ ንገረኝ አልኩት ፍርሃት በተጫነው ልብስ። ምንድነው ስላንተ ንገረኝ ምናምን? ይኸውላችሁ የቸርቿ ታፔላ ላይ የቤተክርስቲያኒቷ አርማ ሳይሆን የኔ ፎቶ እንዲሰቀል ነው የምፈልገው። ከፎቶዬ ጎን ፎንቱ ሳይበዛ የቤተክርስቲያኒቱ ስም ይጻፋል። ከፎቶዬ ታች የክብሩ ጭስ የሚንፎለፈሉበት ቤት የሚል ጽሑፍ ኮት ተደርጎ እንዲኖር ፈልጋለሁ። ከፊት ለፊት ወንበር ላይ ኮስማኖች እንዲቀመጡ አልፈልግም። ቀሽት ቺኮችና ወዛም ዘርን የሚዘሩ ባለሀብቶች እንዲቀመጡ ነው የምፈልገው። ይህን ካላደረጋችሁ ጥርሳችሁን ነው የማወልቀው አለ። ሰውዬ ጥርስ ከማውለቅ ውጪ ምንም አያውቅም እንዴ ብዬ ከራሴ ጋር ስነጋገር አባይነህ በፍርሃት ውስጥ ሆኖ እሺ የተለየ ማን ነው የእግዚአብሔር ቀብቶ ያስነሳ የመጨረሻ ነቢይ ጸጥ አድርጋቸው ዳምጠው የተለየ ኳሊቲ ምንድን ነው ብሎ ጠየቀው። ጸጥ አድርጋቸው ሳልጠራ በፊት ናይት ክለብ ላይ በቦዲጋርድነት ነበር ስራ የነበረው። ቸርቿን የሌለ ድምቅ ነው የማደርጋት። በተለይ የሙዚቃ ማን ነው የዝማሬ ሰዓት ይቀወጠዋል። ይኸውላችሁ በዛን ሰዓት አብሮኝ የማይደንስ ካለ ጥርሱን ነው የማወልቀው አለ። ያለ የሌላ ኃይሌን አሰባስቤ ደሞዝ ስንት እንክፈል አልኩት። ጸጥ አድርጋቸው እኔን በጣም ብዙ ሰው ነው የሚፈልገኝ። በቸርቾች መካከል ያለው ዝውውር ጦፏል። የፊርማ 2 ሚሊዮን ብር ብቻ ትከፍሉኛላችሁ። አሳዝናችሁኝ ነው እሱ ነው። ደግሞ በየ6 ወሩ ኮንትራክቴን ሳድስ 500 ሺህ ብር ትከፍሉኛላችሁ። ደግሞ እኔ የማገለግልበት ቀን የሚሰበሰበው መባ ሆነ አስራት የኔ ነው። በእኔ አካውንት ነው ገቢ የምታደርጉት። ይህን ካላደረጋችሁ ጥርሳችሁን ነው የማወልቀው አለ። ሁለታችንም ደንግጠን ሳናስበው እኩል ምን አለ እናንተ ዝም በሉ ጥርሳችሁ እንዳላውቅ ይኸውላችሁ ከገቢ 5 ሳንቲም ብትነቁ ጥርሳችሁን ብቻ ሳይሆን ልባችሁን ነው የማወልቀው አለ። በዚህ መሃል አባዬ ይቅርታ ብዙ ውሃ ስለጠጣው ሽንት የመጣብኝ መጸዳጃ ቤት ደርሼ ልምጣ ብሎ ሄደ። እኔና ጸጥ አድርጋቸው ተፋጠጠ። አይኔን አንከራትታለሁ። ይሄ ቤት ኮርኒሱ መቼ ነው ቀለም የተቀባው? የቢሮ ቀለም አረንጓዴ ነው። ወንበሩ ነጭ ነው ጥቁር ነበረ። ጸጥ አድርጋቸው አፍቶ ያኛል። በዚህ መሃል ወደ ስልኬ ቴክስት ገባ። ቴክስቱን ላየው ፊቴ መለዋወጥ ጀመረ። ወንድሜ እንዴትም ቤትም አድርጋምለት እኔ ቤት እየሄድኩ ነው ይላል። አባይን የላከልኝ መልእክት የፊቴም መለዋወጥ ያየው። ጸጥ አድርጋቸው ምን ሆነ ነው አለ። ምን አልኩት። አንተ ጥርስ እንዳላወልቀው ምን ሆነ ነው አለ። እግዚአብሔር ቀብቶን ስነሳ የመጨረሻ ነው ቢደል ሆነ አሉት እየተለማመጥኩት። ጓደኛ ምን ሆነ ነው ችግኝ እያጠጣ ነው እንደ ቆየ ሲል እኔ እንጃ አላወቅኩም ማኑፍ ጋር አልኩት በፍርሃት ነው። ታዲያ ለምንድን ነው የፈራው አለ። ሞገስ ነው የእግዚአብሔር ሰው አሉት። በዚህ ጊዜ ጸጥ አድርጋቸው መንጎራደር ጀመረ። ልቤ በፍርሃት ልትወጣ ትንሽ ቀራት። ስማ አንተ እውነቱን ንገረኝ የት ሄዱ ነው አለኝ በቁጣ። ወደ ቤቱ የእግዚአብሔር ሰው አሉት ጠረጴዛውን እየመታ ምን ማለት ነው አለ። ሁሉንም ነገር ከአስከበ ነገርኩት። ወይኔ ተጫወታችሁብኝ እያለ ይንጎራደር ጀመር። እኔም 10 ጊዜ ይቅርታ ጠየቅኩት። በድንገትም አንቆኝ ግድግዳ ላይ አስደግፎ አንጠለጠለኝ። አየር ላይ ቀረው። ምድር ከዳችን። በዚህ መሃል በይቅርታ ለማመጥ ጀመር። የአንድ ሚስት ባል ነኝ፣ 2 ህፃናት አሉኝ። ወላጆቼን የምጠራው እኔ ነኝ። እባክህን እግዚአብሔር ሰው ጀመር። ገና ልጅ አይደለ እኔ ሳላገባ ለምን አገባህ? ሰይጣን አሳስቶኝ ነው አለች። ሰይጣን በአንተ ተሳስቶ ወይስ አንተ ተሳስተሃል? እንዳንጠለጠለኝ
አንጠልጥሎ ባቆየኝ ቁጥር ትንፋሽ እያጠረ ይመጣ። ኧረ ትንፋሽ አንተ ሙሉ ስሜን ጥራ አለኝ። እንደምንም ኃይልን አሰባስቤ ድምፄ እየተቆራረጠ እግዚአብሔር ቅርቡት ያስነሳ የመጨረሻ ትንፋሽ እያጠረኝ ነው አሉት። አስኮነኝ ብሎ ለቀቀኝና ሰው ያንጠለጠለ እንኳን ሳይመስለው የሆነ አቧራ ነገር የነካ ይመስል እጁ እንደመጠራረግ እያደረገው ከቢሮ ወጣ። ለደቂቃዎች ከርታኝ የነበረችው መሬት ላይ ሆኜ ወደ ላይ በማንጋጠጥ እንደው ፈጣሪ ሆይ ቤቴን የወንበዴዎች ዋሻ አደረጋችሁት የሚለው ጥቅስ እንዲገባኝ ይህን ሁሉ ፍዳ ማየት ነበረብኝ ወይ ብዬ ለማልቀስ ስከጅል ሳለው ከእንቅልፌ ነቃው። እንኳንም በእድሜ ሆነ። አመሰግናለሁ። Some Media.